ተፈታች ለማለት ትፈጥናለን። ከሁለቱም ቦታ ፈጥነህ ትችለዋል። ይኸው ተፈታች እንኳን ደስ አላችሁ እኛን የሰደባችሁ ልጆች ብላችሁ ብትለጥፉ ፎቶችሁን ለጥፌ ነው የምናገረው። ከዚህ በኋላ በሁለት ድንጋይማ በሁለት ቢላማ አትበሉም። በነገራችን ላይ ተስፍሽ እኔ ከዚህ በላይ ሰው ነበር የጠበቁት 15-18 ሺህ። ለምንድን ነው ግን ሼር ማታረጉት? ማለት ሼሩና ታብታቡ እኩል አይደለም። ስለዚህ ሼር እያደረጋችሁ አይደለም። ስለዚህ ፕሮፋይል ላይ በደንብ ሼር አድርጉትና ብዙ ሰው መስማትም ይሄን ቀን የሚጠብቅ ሰው አለ፣ ያልሰማ አለ። ስለዚህ ኢንሻአላህ እዚህ ያላችሁ ሰዎች ትንሽ ኮፒ ሊንክ ብታደርጉ ጥሩ ነው። ለምን ታብታቡና ኮፒ ሊንኩ አይመጣጠንም። እኛም ሰርተን ቪዲዮ ስላልሰራን በዚህ ቀን ነው አላልንም። ምክንያቱም ውስጣችን በቃ ፎቢያ ስለሆነብን ለብዙ ሰው አልተዳረሰም እና አዳርሱና ይዩት። ወንድም ካሌድ ከቻልክ ሄድና ምታደግ ግባና አሏችሁ እኮ ደክሞናል ዝም በሉ እያሏችሁ ነው። እኛ ደግሞ ሲደክመን ይህን ከማድረግ ወደኋላ አንልም፣ ግን ትልቅ ነገር ነው። አሁን ይህንም ተስፋ ማየት እውነት አንዳንድ ጊዜ ይህ ቀን ይመጣል ወይ ብሎ እንኳን ማሰብ በራሱ ትልቅ ፈተና ነው የነበረብንና እንግዲህ አላህ ፈቅዶ ደግሞ ይህን ቀን በማየታችን ይህን ነገር በመስማታችን እንደ ቤተሰቦቿ ሁሉ እኛ አብረን በጋራ ተጨንቀን ከዛ በኋላ ደግሞ በብዙ መንገድ ደግሞ የሁላችንም ስም በዚህ ነገር ላይ በየቀኑ በተደጋጋሚ ባልተገባ ሁኔታ እየተነሱ ለሌሎችም ሁሉ ምሳሌ ሊሆን የሚችል ነገር አንዳንድ ጊዜ ምንም ነገር እውነት ሳይኖረን ባልተገባ ነገር የሰዎችን ስም የምናነሳ ሰዎች ሁሉ ትልቅ ትምህርት የሚሆነን እንደገና ለሌሎችም ማመዛዘን እንዳለብንም ማወቅ መስማት ማየትና መረዳት ሁሉ እንግዲህ ከግምት ውስጥ መግባት እንዳለበት በዚህ መረዳት እንችላለን ብለን እናስባለን። ኢንሻአላህ ከሚቀጥለው ላይ በቀጣይ ሁላችንም የቲም ሌላ አባላት ተስፍሽ ከአውስትራሊያ፣ አሲያ ከካናዳ፣ ሚናወር ከዙዙ፣ አቡአሚራ ከሳውዲ ሆነው እንዲሁም ደግሞ ሙቤ ሚዲያ ደግሞ ከጀርመን ከተለያየ ዓለም ተሰባስባችሁ ዓለምን ለዚህች እህት አንድ ሌላ እንደ ሺ ሌላ ትታያለች፣ ለብዙ እህቶች ለብዙ ሴት እህቶቻችን ምሳሌ ትሆናለች ተብሎ በዚህ መንገድ እየተደረገ የነበረው ርብርብ ዛሬ ፍሬ አፍርቶ ለሀገሯ የምትበቃበት ቀን ደርሶ እንግዲህ እኛም ይሄን በጋራ አንድ ላይ ሆነን ለማየት እየጓጓ እንገኛለን። ስለዚህ ኢንሻአላህ ምናልባት አሁን ለሌሎች ኃላፊዎች ስልክ ደውዬ ወደዚህ የምታልፍበትን መንገድ ሬጅስትሬሽን ላይ ያው ሊስት ላይ በኢንተርናሽናል ሕግ አይኦም የኢንተርናሽናል ኢሚግራንት ኦፊስ ሬጅስተር ማድረግ አለበት ስለተባለ ያው እንደ በነሱ ምናልባት ለኛ አሁን በተለየ ሁኔታ ስለምናያት እንጂ እንደማንኛውም ዲፖርት ከሚደረጉ መሀል አድርገው ስለሆነ የሚያዩት መመዝገብ ስለነበረባት ወደዛ መልሰዋት ነው የመጡትና በዚህ መሰረት ነው እንግዲህ ይሄ ነገር የነበረው። ስለዚህ ኢንሻአላህ ከደቂቃዎች በኋላ ይሄ ነገር አብረን በጋራ የምናይ ይሆናል። እንግዲህ ትዕግስት ሁልጊዜ ፍሬዋ ጣፋጭ ነው። በብዙ መንገድ ተዞልመን በብዙ መንገድ ባልተገባ ነገሮችን እኛም ደግሞ ያልሀቅ ሌሎችም ደግሞ ሳውዲ የሚገኙ ኮሚቴዎችንም በተለያየ መንገድ ላነሳንበት ደግሞ አላህ እንግዲህ ይቅር ይበለን፣ ወንድሞቻችን አፏፎት እንላለን። ከዛ ባለፈ ግን ከምንም በላይ ቤተሰቦቿ እናቷ ለዚህ ነገር ደግሞ ትልቁ እንደምታያቸው በጣም በጉጉት እየጠበቁ ነው ያሉት፣ ወንድሟም እናቷም። ይሄ ደግሞ ከምንም በላይ ደስታው ለነሱ እጥፍ ድርብ ነው። እንግዲህ ኢንሻአላህ እየጠበቅን ያለው በተረፈ እንግዲህ አሳይመንቱ እስካሁን እየሰራ አይደለም። 1900 ሰው ነው ፎሎ ያደረገው ከ18000 ሰው። ተስፍሽ እንግዲህ ይሄ በትልቁ የሚታየውን ፔጅ እዚህ ያሉ 18000 ሰዎች ፎሎ እንዲያደርጉ እንግዲህ የአለቅነት መመሪያውን ብታስተላልፍልን እንደ ታሪክም ደግሞ ቤታችን ውስጥ ይሄ ትልቅ ማስታወሻም ጭምር ነው። ቁም ነገር የሚሰራ ነው። ምክንያቱም ይህንን ቁም ነገር ለማየትም የመጣ ቤተሰብ ስለሆነ ያለው
እዚህ ያሉት ሁላችሁም ፕሊስ ፎሎ እንድታደርጉልን አሁንም እንጠይቃለን። ቁጥሩ ነገራችን ላይ እንደምታዩት ሁላችሁም እዚህ ያላችሁት በጣም ፎሎ የተደረጋችሁ ነው። ያው ወንድም ካሊድ 4400 ሰው ፎሎ አድርገዋል እያደረጉም ነው። አሁንም ቻሌንጁን እንዲገለ እዚህ 18000 ያላችሁ አትሊስት 10000 ሰዎች ፎሎ ያላደረጋችሁ ትኖራላችሁ። ለቀሪዎቻቸው እንኳን ፎሎ ብታደርጉት ቻሌንጁን እንትን በሏቸው። እነዚህ የደከሙ አዚዛም የምትሰራበት ነው አካውንቷ፣ አሲያም ለበጎ አድራጎቷ የምትጠቀመው ነው ይሄኛው አካውንቷ። ዙዙ እንኳን ብዙም አይደለም ባታደርጓትም ለጊዜው ፋፊ ለስራዋ ትጠቀምበታለች። እኔ እንኳን በጣም ብዙ ተከታይ አስወረዱ አርጊ በኋላ ቀለጥን እኮ አለቅን ሳንቀበል አርጉ ወላሂ ምንድን የደበቃት እንዳናያት የሆነበት አላህ ይቀበለን ሱብሓነሁ ወተዓላ። ያው አየር ላይ እኮ ነው ያለ ነው። አየር ላይ ለኸይር ነው። ሱብሃነከ ያርጉት። ወንድም ካሊድ ፋውንዴሽንን አሁን 5000 ላይ ገባ ነው። እሺ ፎሎ አርጉት። ማሜ እዛ ገብታችሁ አየር መንገድ ነገር እንዳታበላሹ ተገዘ ሶብር አርጉ። አዎ ግን በቃ የሆነ ቀና ብለህ የምታየው ነገር ልብ ተንጠልጥሎ በጣም ነው እዚህ ጋር ያለው ነገር። በዛሬ ነፃነቱ መሰለኝ ቤታችን አስመሰል ነው። ያ ለዛ ወላሂ አሜስኪ ካሜራ ሱብሃንአላህ አጃይብ። ማዘሯ ጋር እንሂድ እስኪ ወንድም ካሊድ እስኪ መጣ ወይ ማሜ ማዘሯ ጋር ሂድ እስኪ አንተ። ኧረ ተዋቸው እሱማ ተስፊሽ ወላሂ ጨንቋቸዋልም ያሉበት ይበቃል። በዚህ ሁኔታ ወንድምዬው ያወራ ወንድምዬው ያወራ ለማድረግ ነው። ተዋቸው ወንድምዬው ያወራ ይሰማል። እኔ እናት እኛ በሩቅ ከሆነ እነሱ ደጅ እያዩ ነው እነሱ። ተዋቸው እነሱ ያው አክቹሊ እነሱን ያው ትንሽ እረፍት እንስጣቸው ብለን ነው። እረፍት ያደርጉ ማዘርና ቤተሰቦቿ እረፍት ያደርጉ። ባይሆን ማሜ ያውራ እናንተ ሰዎች እስኪ ሚዩት አድርጉ። ምናያቸው እኮ እነሱን ምናያቸው እነሱን ነው ያውሩ እያልኩኝ አይደለም። በቪዲዮ እናያቸው። ይሄ ጉጉት መጋባት አለበት እኛ ላይ ስሜታቸው እኛ ላይ ሆን አለበት። ና ወደዚህ ስሜታቸው እንዲጋባብን ነው። እኔ እናቴን እንዳይ ነው በሳቸው መሀል ምንም እያልናቸው እኮ አይደለም ያውሩ እያል የእነሱ ጭንቀት እኛ ላይ መጋባት አለበት። ተግባባን አይደል? ስንት አመት እኮ በምን አይነት ጭንቀት ውስጥ እንዳለፉ የምናውቀው ይህንን ቤቱን በማየት አይደለም ወገኖቼ። እያንዳንዱ ስሜት ዋጋ የሚኖረው በዚህ ልክ ነው። በቃ ማለት ተቀርጾ የሚቀመጥ ነገር እኮ ነው። ይህንን ነገር ቀርጾ የሚለቁ ብዙ ሰዎች አሉ። ተግባባን? እነዚህ ሙቭመንቶች የሚለቀቁባቸው መሰረት ነው። በቃ እዛ ለሚሰራውም ወንጀል ሰዎች እና አንድ ወንጀል ሳውዲ ላይ ሲሰራ እናት ምን ያህል እንደምትጨነቅ ማየት አለብን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። 20 ምናምን ሺህ ሰው ላይቭ ይታየኛል። አሁን ያለነው በዚች ደረጃ ነው። ሌላን እየጠበቀን ያለነው እዚህ ድረስ እንድንገባ የተደረገው በካሊድ ፋውንዴሽን ነው። ይህንን ቻናል ፎሎ አድርጉት። ካሊድ ፋውንዴሽንን ፎሎ አድርጉልን። እዚህ ድረስ ገብተን በነፃነት ከ10 ሰው በላይ ካሊድ አላህ ሱብሃነሁ ወተዓላ አሁንም ከፍ ያድርግህ። እናንተም ቁጥሩን ከፍ አድርጉት። ፎሎ አድርጉት። ካሊድም ፎሎ አድርጉት። ፎሎ አዎ አላህ ያክብራችሁ። 3 አመት ቆየን እኮ በሌላ ጉዳይ። ካሊድን ፎሎ አድርጉት። ወላሂ በነፃነት ሴኪዩሪቲ የለም ምን የለም ምን የለም። ወላሂ ይሄ አለ ዋናው አካውንት ካሊድ ትልቅ ሰው ወላሂ ካሊዱ ወላሂ ፎሎ ካሊድን ፎሎ ሁላችሁ ከካሊድ ጎን መሆን አለብን። ካሊድ ምርጥ ሰው ወላሂ ብዙ ነገር ቀዳዳ መታጠፍ የት ቦታ መግባት እንዳለ የምታቅ ብልቶችን የምታቅ ምርጥ ሰውን አሁንም ከፍ አላህ ያድርግ። ወላሂ ይሄ ገንዘብ ቀሪው እዛ ባንኩ ስለመቀመጡ የአንበሳው ድርሻ የካሊድ ብቻ ነው። እኔ መሰክራለሁ። አላህ ምስክሬ ነው። ገንዘቡ አጠቃላይ ገንዘቡ ህጋዊ እንዲሆን የተሰበሰበው ምንድን ነው? ትልቁን ነገር የሰራው ካሊድ ነው።
የሰራን እናመሰግናለን፣ ያልሰራን እንደምንወቅሰው ሁላ ከካሊድ ጎን ልንሆን ይገባል። ካሊድ ያከብርሃለሁ፣ ወላሂ እወዳለሁ። ላላቢ እሱ እኔ ባለስልጣን ለመጀመሪያ ጊዜ ነው የተገባው፣ እግራችን የተንቀጠቀጠው ተነሱ እኛ አንድ ልናደርገው ብዙ ነገር አሳየችን። ወላሂ አሁን ደስታዋን የምናያለህ። አሁን ማሜ ቦርጫ ወጣ። እንዴት ነው እንትንና አታደርጉት። አሁን ታርጌታችን ሌላ ጉዳይ ላይ ስለሆነ በኋላ የሰላም ጊዜ፣ የደስታ ጊዜ፣ ሀዘን በቃ አላህ ይበለ፣ ሀዘን በቃ አላህ ይበለ። ይደሰቱ እነዚህ ሰዎች። ሌላ ታግባ፣ ትውለድ፣ የልጅ ልጆቿን ይዩ። አላህ ያስደስታችሁ። አላሁመ ሰሊ በቃ ኧረ ቆይ በቃ አልችልም እኮ ካሊድ ወላሂ አልችልም። እሺ አሚን 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 በሉ እስኪ። እናንተም ሲንግል የሆናችሁ አግቡ፣ ውለዱ፣ ክበዱ። ቤተሰቦች አሁንም እንግዲህ እየጠበቅን ነው። ቶሎ ቶሎ ደውሉ። ካልሆነም ወንድም ካሊድ ግባና እንግዲህ ያለውን ነገር እንትን በል፣ ደዋውል። ዛሬ ያው ሁላችንም በጉጉት እየጠበቅን ነው። ጭንቅ ላይ ነው ያለ ነው። አብሽሩ እንግዲህ የታገሰ ከሚስቱ ይወልዳል። መረጋጋት ነው። ይህን ደረጃ ግን ቆጥረን ጨረስ ነው። የታገሰ ከሚስቱ ይወልዳል ብቻ ሳይሆን የታገሰ ሌላን ኤርፖርት ቆሞ ይቀበላል ሚል ይጨመርበት። ወላሂ እግራችን ተንቀጠቀጠ። እኔ አላቅም። ሱብሃነከ ያ ረብ ላኢላሃ ኢለላህ። የሸገው አባትን አንዴ ብታወሩ ደስ ይለኛል። በነገራችን ላይ ተስፍሽ ቀጣይ የሚኖረን መርሃ ግብር እህታችን ሌላ ያው አይምሮዋ ከተረጋጋ በኋላ ያለችበት ሁኔታ ካረግን በኋላ እዚሁ የመጀመሪያውን የሰደቃ እዚህ የምናደርግ ይሆናል። ከዛ በኋላ እንደ አጠቃላይ በመላው ዓለም የምትገኙ ኦፊሻሊ የምናመሰግንበትና ምስክር ወረቀት የምንሰጥበት እንዲሁም የአብረውን በጋራ የሰሩ ኢትዮጵያ ንግድ ባንክ፣ የውጭ ጉዳይ ሚኒስትር፣ የኒስ አባላት፣ የኢትዮጵያ አየር መንገድን ጨምሮ የተለያዩ አካላት ለተሳተፉ ሁሉ እነሱን የምናመሰግንበት መርሃ ግብር ይኖራል። በተለይ ደግሞ የሃይማኖት አባቶች የኢትዮጵያ የሃይማኖቶች ጉባኤ ከሙስሊም፣ ከክርስቲያኑ፣ ከፕሮቴስታንቱ እንዲሁም ከካቶሊክ በተለይም ደግሞ የኡስታዞቻችን ኡስታዝ አቡበክር አህመድ ሼሃችን ሼህ ሀጂ ሀሚድ ሙሳን ጨምሮ እንዲሁም ወንድማችን መሐመድ አላሩሲ እንግዲህ እነሱንም ጭምር ሲወቀሱ ነው የነበሩትና እነሱንም በይፋ የምናመሰግንበት ከመንግስት የታላላቅ የስራ ኃላፊዎች የውጭ ጉዳይ ሚኒስትሮችም ጭምር እንዲገኙበት አድርገን ይሄ ነገር በትልቁ መንገድ እንደምናደርገው ፕሮግራም እያደረግን ነው። ይህንንም እንግዲህ ለሚዲያ አካላት ጥሪ አድርገን ኦፊሻሊ መግባቷን ቀደም ሲል ጋዜጣዊ መግለጫ እንደሰጠ ነው እንደነበረውም ሁሉ ይህንንም በይፋዊ ጋዜጣዊ መግለጫ የምናደርግበት ነበር። ታስታውስ ከሆነ እንደውም ተስፍሽ በዚሁ አጋጣሚ እንድትገልጽላቸው የዛሬ ዓመት አካባቢ የረመዳን ኢፍጣር በምናደርግበት ሰዓት ላይ የቀድሞ የኢፌዴሪ ፕሬዚዳንት የነበሩት ፕሬዚዳንት ሳህለወርቅ ዘውዴን ለማግኘት ችለህ ነበር እና እንደውም ቃል አስገብታቸውም ነበረ። ታሪኳን ነግረህ እሷ በምትመጣበት ሰዓት ላይ እንደ ሴት እንደ እናት ይህን ታሪክ ላይ እንዲገኙ እንፈልጋለሁ ብልሃቸው ፍቃደኝነቱን ነግረው ነበር። እኛ ምናልባትም እንደውም ለሰላት ተነስተን ስለነበረ እናንተ ነበራችሁ ቁጭ ብላችሁ ስታወሩ የነበረው እና እስቲ ምን እንደነበረ በዚሁ አጋጣሚ ለህዝብ መልእክት ብታስተላልፍ። ካሊዶ ይህ ህዝብ አሁን ምንም ባወራው የሚሰማ እኮ ህዝብ አይደለም። የፈለገው ነገር አለ። እኔ ትጥፍጥፍ ለራባው ሰው ምግብ ነው የምትሰጠው። በቃ አሁን እኛ የሚፈልጉት ልጅቷን ማየት ነው። እኔን አይሰሙኝም። ስለዚህ አሁን የምንወዳደስበት እውነቱን ነው ማውራት ያለብን። የምንወዳደስበት አሁን ትሬሱን ስላየ ነው። እኔ እናቶቻችን ጋር እንያቸው ለመወዳደስ ሳይሆን እንደው በቃ እንደ አጠቃላይ እኛም አሁን መቆያ መጠበቂያ ሌላ ነገር ስላጣን ነው። ምክንያቱም የነበሩ ታሪኮች ምን እንደሚመስሉ የቱ ድረስ እንደተራመዳችሁ የቱ ድረስ እንደሄዳችሁ ለማያውቅም ሰው እግረ መንገድም እነዚህ ሂደቶች
ለመግለጽ ነው። እኔ በደንብ ብናገር ደስ ይለኛል፣ ግን አሁን እዚህ አንገታቸው ድረስ መጥተዋል። መታገስ የሚችሉ አይደሉም። የለፋነውን ነገር ያውቁታል እኮ ስንት ወር ሙሉም ስንደክም እንደነበረን ያውቁታል። አሁን ፎሎ አድርጉት። 19,000 ሰዎች ወንድም ካሊድን ፎሎ አድርጉት። አንደኛ። ሁለተኛ እስኪ ታለንት ያላችሁ ሰዎች ካላችሁ ደግሞ አዝናኑን፣ ግቡና ኮሜዲ ነገር አቅርቡልን። ወዴትም የምንሄደው ነገር የለም። ካልወረደች ልንሰጣቸው አንችልም። ወዴትም አንሄድም። አንዴ ገብተናል። በዚህ አጋጣሚ ማስታወቂያ ያላችሁ ሰዎች ካላችሁ እየገባችሁ ማስታወቂያ ተናገሩ። አትሊስት የተለየ ነገር እንትን ወንድም ካሊድ ፋውንዴሽን ፎሎ አድርጉት። ሌላው በቅዳሜ የፊታችን ቅዳሜ እኔ ደግሞ በሎሚ ስኩል የተማሩ ተማሪዎችን 1200 ተማሪ አስመርቃለሁ። እንግዲህ ይህንን ሳትፈልግም ስማው፣ ምንም ላደርግ አልችልም፣ ስራ ነዋ። ስለዚህ እንገናኛለን ማለት ነው። ቅዳሜ እንዳትቀሩላችሁ። መጥሪያ የደረሳችሁም ያልደረሳችሁም ኑና በዚህ በላይቭ ላይ ነው እንድትቀላቀሉ እንትን እንላለን። አቡአሚራን እንዲያወራ ፈልጋለሁ እኔ። አቡአሚራ ያውራ እስኪ። አሁን ማውራት የሚችሉ ወንድምየው ቢያወራ፣ አቡአሚራ ቢያወራ ምናምን በቃ እናቶቻችን እዛ ያለችውን ድባብ ብናይ ይሄ ደረጃ እያዞረኝ ነው እኔን። 9 ሰዓት ሆኗል እኮ ቤተሰብ። 10 ሰዓት ነው ስራ የሚሄደው። ትቆያለች እንዲያደለላ ብላችሁ እያዞረኝ ነው የሚሄደውን ባየው ቁጥር እያዞረኝ ነው። ወይ ከፊት ለፊት አንዱ ካሜራውን ያዝና በዛው ጋር ንግግር ያደርግ። በቃ ወንድም ካሊድ ፊት ለፊት ሆነ አውራ። አሁን አቡአሚራ እስኪ ናና አውራ። የሸጓ አቡአሚራ አባት አቅራራብን እስቲ። በቃ ያቅራራል ጨንቆት። አሁን ወንድም ካሊድ ይመቻል ባለበት ቦታ ላይ ፎሎ ለማድረግ እሺ። በትንሹ ሲሆን ጠቅጠቅጠቅጠቅ አድርጉት። ትኩረታችሁን ወንድም ካሊድ ፋውንዴሽን ላይ አድርጉት። ፎሎ አድርጉት። እሺ ቀጥል። ጀግን ሸጋው ባላባት ሚዩትን አንሰው። ሚዩትን አንሰው። ሚዩት ነህ። እሰማለሁ ወዳጆች። ትሰማለህ? እንዴት አባቱ የሚያመራ አፍንጫው ራሱ ማን አቡአሚራ ነው? የሸጋው አባት ይህ ነበር። እኛ ፈር ልብላለ ላበት አራስ ነው የሆንኩት። ሚስቱ ማዋለጃ ክፍል አስገብቶ እንኳን እንዳይሆንም ጭንቀት የለም። ወላሂ አቡአሚራ 3 ልጆች ስትወልድ እንዲህ አልተጨነቅም። ናፍቄያችሁን አቡአሚራ ያለችሁት ወይስ ሌላ ሀጃ ኖሯችሁ? ናፍቀንን መውጫ ላይ ያለው ከኋላ መውጫ ይላል ከኋላ ተስፍሽ ኢብሮ እየጻፈልን ከስር ኢብራሂም ገለብጠ ማመድ ጀመር። በሉ ብዙ አታሳጥኝ። እኔ መልኬ አይንና ሱንንም ጥሩ አይደለም። ሙቤ ተናገር ወንድሜ። ኦኬ 3000 ሰው ፎሎ አድርገዋል። በሉ ፎሎ አድርጉት እሱንም። እንግዲህ ያው ጀማው ሰላም አለይኩም። ኢንሻአላህ ሰብሩ ትንሽ ያው ዝም በሉ እያላችሁ እኛም ዝም አለን። እንግዲህ ይሄን ቀን ሁላችን በጉጉት የምንጠብቀው ቀን ነው። አልሐምዱሊላህ አላህ ምስጋና ይገባው። ለዚህ ቀን ለአላህ በቀን ያው ብዙ ሰው ተብለዋል፣ ብዙ ተናግረዋል። ግን ያው ሁሉ ነገር ደግሞ አላህ ሲለው ነው እና አላህ ደግሞ እህታችንን ኢንሻአላህ አሁን ገብታ በሰላም ምናየት አላህ ያድርገን። አብሽሩ። እዚህ ጋር ያሉት እህትን ወንድሞቻችንን ፎሎ አድርጓቸው። በዚህ አጋጣሚ ደግሞ ኮፒ ሊንክ የለም። ለምን ኮፒ ሊንክ እንደማታደርገው አውቃለሁ። ታፕ እያደረጋችሁ ኮፒ ሊንክ ግን የለም። ማሻአላህ። ስለዚህ ትንሽ ኮፒ ሊንክ አድርጉ ጀማው።
ያው አዙንም ሙቤ እኔ ግን ፎሎ አልደረግም እንዴ? እኔ ፎሎ አድርጉም ብዬ አላውቅም። 20,000 ሰው እያለን ያውን ገና 5,000 እንኳን ፎሎ አልደረግም። ሙቤ ኧረ ተው ፎሎ ልደረግ እንጂ ሙቤ እኔ የሚመርብኝ። ኧረ ማሜንም ፎሎ አድርጉት ኢንሻአላህ ደስ ይበል። እስኪ ዛሬ እንደው ማሜ ሁሌ እንዳለቀሰ ነው ዱዓ ሲያደርግ። ኧረ ዛሬ ልስቅ ነበረ ለይላየ እንዳያለቅስብንና ፎሎ አድርጉት እባክህ። ፎሎ ያስፈልገናል ወላሂ አስደሳ ፎሎ በደንብ ፎሎ አድርጉት ወላሂ። ዛሬማ ሙቤ 50,000 መግባት አለብን። አዎ በደንብ ፋፊንም ፎሎ አድርጓት። እንግዲህ ፋፊን ሱብሃንአላህ ያ ሁሉ ሂሳብ ስደምርና ያ ሁሉ ነገር ከኛ ጋር የነበረች እህታችን ናት። ይሄም የስራ አካውንትን መሰለኝ። በተለይ ፋፊ ብዙ ጊዜ አካውንቷ በዚህ ነገር ተዘግቶባታል እና ኢንሻአላህ እሷንም እህታችንን ፎሎ አድርጓት። ወላሂ በጣም ጎበዝ የሆነች እህታችን ናት እና ጀዛኩም ላሁ ኸይር። ኢንሻአላህ ትንሽ ሰብሩ። ይህ ሁሉ ጊዜ ጠብቀናል። አሁን ደግሞ የተወሰነ ደቂቃ ላይ ቀረው ደርሳለች። ልትወጣ አሁን እኔና ተነሱና ካሊድና ተልቁት ደርሳለች። ልከፍት ነው እኮ ሪኩዌስት ላክልን ብሎ ራሱ ነው የወጣው። ያንተ ክፈት ማሜ፣ ያንተ ክፈት ማሜ። ናተልቀው ካሊድና በለው የማሜ አስገባው። ካሊድን በትልቁ ካሊድን አስገባው። ተውት የማሜ ካሊድ እስከሚመጣ እስከዛ በትልቁ ካሊድን አስገባው። እኔን በጎን አለ የለም ደስ ላይ የለህም እያለ ነው። ኮሜንቱን ዝጋው፣ ኮሜንቱን ዝጋው፣ አስገባው። ተስፍሽ ኮሜንቱን ዝጋው። ተውት እንጂ እኔ ማኔጅ ላድርገው ቤቱን። እሺ ልክ ነህ። እኔ ሳይልክ ራይት። አቤት ካሜራህን ክፈተዋ ኢብራሂም። ያው ልመቷል። ተስፍሽ ካሊድ ካሜራህን ክፈተው። እንደው ካሊድ ካሜራህን ክፈት። ቆይ እየተነጋገረ ነው ገና እየሰማ አይደለም። አይ እያናገራቸው ነው ሴኪሪቲዎቹን። ምንም እኮ የተለየ ነገር የለውም። ዝም ብለው ነው ልባችን እንትን ነው። መጣች አሉ እኮ ልባችንን ቀጥ እንግዲህ ይኸው ካሜራው እዚህ ምን አውቃለሁ። እንዲህ በጎን ልገባ ማሜ ቀጥ አድርገህ ያዝ። ማሜ አትመሰጥ፣ ብረት አታሳየን። ከፍ አድርገው ካሜራውን። አንድ አበባ ስጠኝ። እንትና ደግሞ ማን ኢብሮ እንዴ ሰው ገብቶ አለቅ አይደል እንዴ? እኔ ልስጥህ ወር ለሱ ልስበው እኮ ነው፣ እሱን ልስበው ነው። ቆይ ወንድም ካሊድ ኤዲቲንጉን ለእኔ ተውልኝ። የቱ ጋር ተውት። እሱ በል ሞዴሬተሮች በእናታችሁ ለክበጣ እንዳይፈጠር ትንሽ ቆይቶ ይጠራል ካሜራው። ሐውለ ወላ ቁወተ ኢላ ቢላህ። ዋይ ዙዙ ስራ እንዳትገቢ ሳታየት ብቻ ነው እሱን የምፈራው። በእኔ ፈራሁት። እሱን እኮ ነው 10 ሰዓት ነው ስራ የምገባው። አሁን 9 ሰዓት ከ10 ሆኗል። ኢንሻላህ ትመጣለች። አብሽሪ። ከዛ በፊት ስለራምታቸው አጨቅጭቅን እናንቺን በቃ እንስትሽ እዚሁ እናወጣ። በጣም ነው እንደ እንትን ያልከው እንዴ ዘግተንላ ተረጋግታ አልመጣም ቢያቸው አለ ወንድም ካሊድ ይሰማል አለን። ይሰማል። ይሰማል አለ። አለ። እሺ በቃ አሁን ኦልሞስት ከደቂቃዎች በኋላ እህታችን በረንጅ የደረጃ ስንት ነው? እስኪ ቁጥር ወላሂ አዞረኝ የቆጠርኩት ነበር። ከዚህ እንዳልወጣ አምናችሁ ለመሐመድ ካሜራ አትስጡ። ጥሩ ነው የሚሮጠው።
የእነሱ ሰራተኞች 20,000 ሰው አለ። ቀልብ ነው የሚያርፉባችሁ። ተጠንቀቁልኝ። አልሐምዱሊላህ እህታችን ደርሳለች። ማሜ ሚዩቱን አንሳው። አንዳችሁ ሚዩት ማሜ የወንድም ካሊድን ሚዩት አንሳው። ማሜ ሚዩቱን አንሳው። ሚዩቱን አንሳው። ማሜ ሚዩቱን አንሳው። አንሳላት አንተ። አይ እነሱ አክሴፕት ማድረግ አለባቸው። ሚዩቱን አንሳው ማሜ ሚዩቱን አንሳው። ወንድም ካሊድ አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ እኔ ጌታ ማሜ ሚዩቱን አንሳው። አረ ቪዲዮውን እንደሱ አሳዩን እባካችሁ። ምንድን ነው እሱ? ማሜ ቪዲዮውን አስተካክለን እንትን በል። ለምን እንደው እንዳትሆኑም ሳ እናንተ ደግሞ ወይ ካሜራውን ለሌላ ሰው መስጠት ነው። በቃ ምንድን ነው አመድ እናንተ እዛ እያያችሁ ስለሆነ ነው። በስነ ስርዓቱ ለኛ አሳዩን። ማሜ ህጻናቱን አስታክልና አንድ ጊዜ ተረዱን እንዴ ማችል ከሆነ ሌላ ሰው ቀይር። አይደለም ተረብሸን ነው አይቻልም ተባለ እንዴ። ሰትሯት እባካችሁ። ኧረ ተውን አንዳንዴ ሰትሯት፣ አልብሷት በስነ ስርዓቱ
ማሜ ሳትሯት እሺ እህቷ ታልብሳት አንዴ ምነወር እህቷ ታልብሳት በቃ ማይሆን ነገር ካለ ምንም የለም ሀቢብ በቃ እህቷ ታልብሳት ሒጃቧን ታስተካክልላት እሺ ነወር ተጠንቀቅላት ሂጃቧን ትልበስ ትሰተር አንተ ምን ወር ወረጀ ስላልተረጋጋች ካሜራውን ለአቧሚራ ስቶት እስኪ ሚውት አድርጉ። ሌሎቻችሁ ምንወር አንዳንድ ሰው ይዛችሁ በቃ ወደ መኪናው ትግቡ። አታስጨንቁ። እንሄዳለን አብሶ እንሄዳለን። እንትን ላይቭ አቁሙ ስለተባለ ላይቭ ይቁም። አንዴ ሌላ ጣጣ እንትን ላይ ወደ መኪናው እስከሚሄድ ያቁ ካሊድ ማናል መሐመድ ወይ አቧሚራ ዝም በል ብሮ በቃ ሚውት አድርገህ ቁጭ በል በቃ እነሱ ሚሉንን መስማት አለብን። ሚውት አድርጋችሁ ቁጭ በል ሚሉንን መስማት አለብን። እዛ ቦታው ላይ የሚፈጠረውን እኛ እናውቅም። እየሄደች ነው። ከወጣች በኋላ የተቀረጸው ይታያል። ዛትሴ ችግር የለውም። አሁን አውረድ ያላ ጎ እንትን አድርጓት። እናትና አባቷና አቧሚራና ወንድም ካሊድ ሆናችሁ እሷን ይዛችኋት በጥሩ መኪና ይዛችኋት ሂዱ። እንሄዳለን ሀቢቢ ትንሽ ብቻ አየር ስጡ። እኛም ተረብሸናል። ወንድም አለም አብሽር። አሁን እኛ እዚህ እያወራን ነው። ተረጋጉ። በጣም እናመሰግናለን ብራዘር። ቴንክ ሶ ማች። በጣም እኔ ደውልሻለሁ። ቴንክ ደረጃ ከፍ ኮሜንታተሮች ተንፍሱ። ማውራት ፍታቸው። ተስፍሽ ኧረ በለው ደቂቃ ما يشوفوا حبيبي ما يشوفوا شيء ايش لا انت بتجي ቤት በዛኛው እሺ ሰው በሌለበት ሄሎ ወይ አክሳ መልስ የለውም እንዴ ያቺኛዋን ልጅም ይዛችኋት ሄዱ። ጥላችኋት እንዳትሄዱ። ያቺኛዋን ልጅም ጥላችኋት እንዳትሄዱ። እየሄድን እኮ አይደለም ሀቢቢ ውጡ ተብለን ነው። አይቻልም መቅረጽ ተብሎ
እኛ ወደ ለምን አትሰማኝም? ሙነወር እኔ የምልህ ነገር ሌላ እንት የምትመልሰው ሌላ። ጠብቋትና አብራችሁ ሂዱ። 15 ዓመት ቤተሰብ የሌላትን ልጅ ሳታገኟት አትሂዱ። መርሃባ እነሱ የታሉ? ምነወር ውስጥ ናቸው። ከወንድም አሊድ ጋር ናቸው። እሺ እኛን ስልክ ስለያዛችሁ ብሎ ወደዛ ወደ ታች ብለው ነው። እሺ በምን አይነት መንገድ ነው ያችን የምናገኛት? አብራ ነው የምትመጣው። ጠብቋትና እሷ ትነግራችኋለች። ራሷ ትንገረን። አንድ ላይ ነው የሚሄዱት። ማረፊያ የላትም። ቤተሰብ ካሊድ ነው። ሀቢባ ነው ሰው መሰለኝ ባልሳሳት። ምናልባት እሷ ግን እዛ ዲፖርት የሚደረጉበት እንትን ጋር ሳትሄድ አትቀርም። ዛሬ ራሱ ወደዚህ ያሯሩጠናል። ሰው የለኝም እያለ ነው። ብሬክ ሊሰጠኝ ሰው የለኝም። ሙሼ ማን የገባው? ሙሼ ማን ነው? ተስፋዬ ሰላም ቤተሰቦች እንዴት አላችሁ? እንግዲህ